የዶሮ አይኔ መሰለ ቡና ነው የተፈላው ዛሬ። ግን እርጎ የሚበላው በሽሮ ነው፣ በምስር ነው፣ በስጋ ነው፣ በምንድን ነው? ቁሱም በድቁሱ ልበላችሁ ይመስለኛል። እና በጣም የምትመች ምጣድ ነው እናቴ ያሰራችልኝ። በጣም ነው ደስ ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አህለን ወሰህለን። ኑ ምሳ እንብላ። ምሳ ቀርቧል፣ ሰዓት ደርሷል። እንግዲህ ሀባይቦቼ ዛሬ የሰራሁት እንግዲህ ሽሮ ነው። ሽሮ ፈሰስ፣ ሽሮ ደንበኝ ነው። እዚህ ደግሞ እርጎ ገዝቻለሁ ማለት ነው በኩባያ መግዛት ከፈለጋችሁ እንደዚህ ይሸጣል ማለት ነው። እኔ እንግዲህ እርጎ ከጠጣሁ በጣም ቆይቻለሁ። ምን ዘማን እኔ እንጃ በቃ 2 አመት ሊሞላኝ ትንሽ ነው የቀረኝ ብዬ ነው የማስበው ባልሳሳት። እና ዛሬ እርጎ እንግዛ ተባብለን ሰይድ ጋር እርጎ ገዛን እላቸዋለሁኝ። ያው እዚህ ቀርቧል፣ ምሳችን ልንበላ ነው ቅመሞችዬ። እንግዲህ ቪዲዮ ላይክ እያረጋችሁ አግዙኝ፣ አበረታቱኝ። ቤት የምን ነው ደከም እያለ ይመስለኛል። እንግዲህ አንቀሳቅሱት ልፈምስ ማለት ነው ሀባይቦቼ። እና ምሳችንን እንበላለን። የሰላጣ ነገር አይቅር ተብያለሁ። ቢስሚላህ። እንግዲህ መብራት ስላልነበረ ልሰራ ያሰብኩት ሌላ ነበረ። ይሄ ድረስ ሽሮ ሰራሁኝ ማለት ነው። ያው ማባያ እንግዲህ ሰላጣም ስላለ እርጎም ስላለ ኖርማል ነው እላቸዋለሁኝ። ምን አይነት ማንኪያ ነው ያመጣሁት? እንደ ሰላጣ በቃ አረብ ሀገር እንኳን ያን ያህል አልነበርኩም እኮ የሚገርማችሁ ነገር ማለት ነው። እዚህ ግን ሙባረክ ብይ ብሎኛል ማለት ነው። ሙባረክ ምን ይዛሃል? እስኪ እርጎ እንዴት ነው? ረክቷል፣ በደንብ ነው ማሻአላህ። ግን እርጎ የሚበላው በሽሮ ነው፣ በምስር ነው፣ በስጋ ነው፣ በምንድን ነው? ግን ወተትና ስጋ አይስማማም ነው የሚባለው ስሰማ። ምን ጋር እንደሚስማማ አላውቅም። ሽሮ የጋረኩት ማለት ነው እኔ። እና ለማንኛውም መርሂቡ ቀርቧል። እንግዲህ እንብላ እላቸዋለሁኝ ሀባይቦቼ። ቡናችን ደርሷል ሀባይቢ። እንጠጣ እንግዲህ የቀኑ አወል ሰዓቱ ማለፍ የለበትም መቼም። ቀን ቡና ካልተፈላ እኮ ዲባቡ ደስ ስለማይል ነው እንጂ ያው ሱስ የለኝም እላቸዋለሁ። ቢስሚላህ። የዶሮ አይኔ መሰለ ቡና ነው የተፈላው ዛሬ። በጣም ነው የሚያምረው ለያለ ቅመሞችዬ። እንግዲህ ቡናችንን ከጠጣም በኋላ ምጣዳችንን ለኩሰን እንጀራ መጋገር ጀምረናል። እንግዲህ የከሰዓት ምጣድ ያው መጋገር የምፈልገው ጧት ነበረ፣ ግን አልመቻች ብለኝ ከሰዓት ወዘፍኩኝ ማለት ነው። እና ይሄንን አዲስ ምጣድ ይዤበታለሁ መላክ ማለት ነው። እንዴት ነው ትዝታ ጭሱ ምናምኑ እና ትኩሱን በድቁሱ ልበላችሁ ይመስለኛል። እና በጣም የምትመች ምጣድ ነው እናቴ ያሰራችልኝ። በጣም ነው ደስ ያለኝ። በጣም የምትመች ማለት ነው፣ ደስ የሚል
እና በዚህ መልኩ እንጀራችንን እየጋገርን ነው ማለት ነው ሀባይቦቼ። እንግዲህ እናንተም ስትመጡ ጎጆአችሁን መስርታችሁ ደስ ብሏችሁ በሀገራችሁ የምትኖሩ አላህ አድርጋችሁ። እንግዲህ እኔ ይኸው 3 ጉልቻ አገጣጥሜ ይዣለሁ ማለት ነው። ኢንሻአላህ ሁሉንም አላህ ያሳምርልን። ሙቀቱ በጣም ከባድ ነው፣ ሰኔ ፀሐይ ስለሆነ ያው አሁን ፊቴን እየታጠብኩ ነው። ያው ጧት ነው መጋገር የምፈልገው ግን ጊዜ ማመቻቸት አለብኝ ማለት ነው። ኢንሻአላህ በሱብሂ ተነስቼ ከፀሐይ በፊት ብጋግር ደስ ይለኛል። ለምን ከሰዓት ላይ ታውቃላችሁ ንፋሱም ፀሐዩ ምናምን አይመቻችምና የዛሬው ብቻ ይሄን ይመስላል እላችኋለሁ። ቪዲዮውን ማረጋችሁን እንዳትረሱ። እንግዲህ መጪው ክረምት ስለሆነ መብራት መጣሄድ ስለሚል ይሄንን ክሰል አስመጥቻለሁኝ። በጣም አሪፍ ክሰል ከዛው ከምናቃቸው ከቤተሰብ ማለት ነው። አሪፍ ክሰል ነው። ይሄንን አስመጣሁኝ። ለእንጀራ መጋገሪያ የሚሆን ደግሞ ይሄንን እንጨት ከቤተሰቦቼ አስፈልጠውልኝ አምጥቻለሁ ማለት ነው። ኢንሻአላህ እንግዲህ ክረምቱን አላህ በሰላም ነጃ ይበለንና ሁሉንም ያሳምርልን እላችኋለሁኝ። በዚህ መልኩ አደራርቄ ቤት አስገብቼ ሰታትሬያለሁኝ። ክሰሌንም አስቀምጫለሁኝ። እንግዲህ እስኪ አላህ በሰላም ሁሉንም ነገር የደስታ ያርግልን እላችኋለሁ የኔ ውዶችዬ። እንግዲህ መሸት ያለ ጊዜና ደግሞ ወደ ቀጣይ ስራ ተዘዋውረናል። ቀን ሱቅ ውለን ማታ ማታ ደግሞ እንደዚህ ለበረዶ ለጀላቴ የሚሆኑ ነገሮችን ልጆች የሚፈልጓቸውን ለማሸግ ዝግጅት ላይ ነን ማለት ነው። እንግዲህ የምናሸግበት ወረቀት እዚህ ነው። ባለፈውም የሆኑ ቅመሞች ሲጠይቁኝ ነበረ። ማሸጊያው እንደዛ አይነት ነው። ሌላም አለ እንደ ሲኒ አይነት ማለት ነው። በዚህ ያው እንደዚህ አዘጋጅተን ልናሽግ ነው ማለት ነው። ሀባይቦች ካሸግን በኋላ እንግዲህ ያው ፍሬዘር እናደርገዋለን። ለነገው ደርቆ እናገኘዋለን ማለት ነው። እንደዚህ እያደረግን እንግዲህ ዱንያይቱን ኢንሻአላህ ባላህ ፈቃድ ይዘናታል እንላችኋለን። እስኪ ሁሉንም አላህ ይጨመርበት፣ አላህ ያሳምረው። ያው እኛ ሰዎች ስበቡ ማድረስ ነው። ከዛ በኋላ ያለው ነገር ሁሉም የአላህ ቅዋ ነው። አላህ ይለውጠን በጥሩ ነገር በኸይር ነገር ማለት ነው። እንግዲህ አገርም በሉት ሰው አገርም በሉት ያው ሰርቶ መቀየር ነው። ቁም ነገር ላይ መገኘት ነው። ያቅማችንን የምንችለውን ያህል ማለት ነው። ከአቅም በላይ ከምንችለው በላይ ማሰብ የለብንም አላህ ካለው ውጭ ማለት ነው። እና ሀባይቦቼ የዛሬው ቪዲዮ ይሄን ይመስላል። እኛም ወደ ስራችን እንግባ፣ እናንተም ወደ ስራችሁ ማለት ነው። ደህና ሆኑልኝ። ባይ ባይ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ